እዛም በበጋ እዚህም በበጋ ብቸኛ ጠፍቶ ፍለጋ መሽባትና ሰው ቤት ገባ ድንግቷን አያት ተጠቅልላ ወደዳት ወደደችው ይዟት ጠፋ በሌሊቱ። እናንተ አንተ ከእግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ ጭስ ላመጣጣው እንዴ ብራዘርዬ ፍቅር ፍቅር እሺ ጸብጸብ እሺ ምን እሺ ሊመታ የሚያሳዝናል ታውቃለህ። ጥርስ ወልቅባል ሻው ለማንኛውም አልችልም ምናምን የለም። እኔ ካዘዝኩ ወደ ሳይሆን በግድ ትጨፍር። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁ? ልይ ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረጉ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬም እንደተለመደው እንግዲህ ጋለሞታይቱና እነዚህን የማይረቡ ሽልጥልጥ ሰዎችን ወደ እናንተ ይዤ መጥቻለሁኝ። አብርሽ በመጨረሻም የዚች ጋለሞታ የሄርሜላ አሻንጉሊት በመሆኑ በጣም አዝኛለሁ። ምንም የሚያዝናና ነገር አላየሁበትም። ሴት ልጅ የባሏ ልብስ ሲሆን ብቻ ነው ልብስ የሚገባው። እሷ ግን ይኸው እንግዲህ በድፍረት ሙሉ በሙሉ ለብሳለች ማለት ነው። ጉድ ነው። ኧረ ፈጣሪ ወይ እንደዚህ በቃ እንደዚህ ከመሆኔ በፊት ውሰደኝ እንደዚህ ሳልልከሰከስ በእውነቱ ፈረንጁዬ የሩታ መከታ እንደው አንተ ጩጬ ነህ፣ ውጣ ከመሀላቸው። ምን አቃጠለ ከነዚህ ከማይረቡ ጋር ተሰብስበ ማለት ነው። አንድ እንዴት ደህና ይጠፋል? አንድ እንዴት! ኧረ የአሰር ገሰስ የዝሙት ስብስብ እና የሩታ ውሳኔ በደንብ ደግሞ አሁን ደግሞ ትክክል እንደሆነ የበለጠ እየተሰማኝ ነው። ሰሞኑንም እየደገፍኳት ነበር፣ አሁን ደግሞ የበለጠ እየተሰማኝ ነው። ምንም አብርሽ የሚሻሻል ሰው አይደለም። በቃ ምንም የሚሻሻል ሰው አይደለም። ጭራሽ ደግሞ ትናንትና ብለህ ወደ ህፃንነት ተቀየርክ። ፈጣሪ ሆይ ትዕግስቱን ስጠኝ። በዛ በበጋ እሺ እጮኛ ጠፋ። ምን ይጠፋል? እናንተ እኮ ምን ውሽማ ነው የሚባለው? ላስተካክልልህ። እጮኛማ በክብር በደንብ ታጭታ በቤተሰብ ተወዳ የምትገባ ሚስት ናት እጮኛ ሲባል እንጂ እንደዚች ውሽማ አይደለም። ውሽማ ዛሬ እንደው ነጩን ቃሉ ነው የምናገረው እኔ ቃሉን ቢያስጠላኝ እናንተ ስራችሁ ነው እንዴ? ምንድነው እንደዚህ? ምን ልትሆኑ ነው? ፈረንጁ አቅም ቢኖረው ማለት ነው። በነገራችን ላይ እንዳለ ድራሻቸው የሚያጠፋቸው ደስተኛ ነው። ግን ውጣ ከነዚህ መካከል ቁጭ ብለህ አትቃጠል ወንድሜ። አሁን ያብርሽን ሰው ማን መሆነ እኮ ለየለት ጋይስ። ምን ያስቃል? አሁን እኔ ምንም አላዝናናችኝም። ምን አዝናና? አሁን የተዝናና ሰው አለ በዚህ ቪዲዮ ወገን? በቃ እኔ የተሰማኝ ነገር ሩታ የወሰነችው ውሳኔ በጣም ትክክል እንደሆነ ነው። የሚለወጥ ሰው አይደለም ብላለች ከሰሞኑ። የሚለወጥ ሰው አይደለም፣ እውነት ነው። እንኳን ቀረህባት። ምን ነው ሸዋ ኧረ እኔ እኮ የሚገርመኝ ነገር ማለት ነው ሰው እንዴት እንዲህ እየተሞለጨ እየተረገጠ እንኳን ራሱ የሆነ ፍርሃት አይሰማም። ጭራሽ በቃ አይን ማውጣት። ፈጣሪ ሆይ እንዲህ ሳታረጉ ሰደኝ። ኮሜንት እናንብ። ሌላ ምንም የሚያዋጣ ነገር የለም። መዝናናት ሳይሆን መጉላላት ነው የሚባለው። አሁን አንቺ በአንቺ ቤት አዝናንትሽ ልብሽ ወልቋል። ሁላችሁም ለነገሩ አንድ አይነት ናቸው። በዙሪያ ያሉት ሰዎች ጓደኛ ተብለው ከአንቺ የባሱ ስለሆኑ እነሱ የሚፈልጉት የእሱ ትዳር ተበትኖ አብሮ አሸሼ ገዳሜ እንዲል ነው። ስለዚህ ሂዱበት። እስኪ ማን እንደሚጎዳ እናያለን፣ እሱ ወይስ ሩታ? ኮሜንት እና በማርያምና አብርሃም ላይ አራቸውን ነው ያሩበት። የሰው ልጅ በዚህ ልክ ሲወርድ ሩታ የፍቅር ንግስት፣ ወይኔ እንዴት እንደምንወድሽ። ወንድ ማለት እንደ ፈረንጆ አይነት ነው። ወንድ ነው፣ ዝም ብሎ አይስቅም። ሩታ ቆንጆ ጀግና፣ የሴትነት ክብር ያለሽ። አብርሃም ዝም ብለህ አትንዘላዘል። የተከበረ አባት ግን አታሰድብ። ትዳር ክብር አለው። አባቱ ራሱ እኮ በቃ መረረውና ጠፋ። የምር ከዚህ በኋላ የሚሳተፍ አይመስለኝም በእንደዚህ አይነት ነገር ውስጥ። ሾሃዳ ቤተሰብ ሲጀመር መግባት የለበትም በዚህ በቆሻሻ ተግባራችሁ። ቤተሰብ ማንም አይጣራም በዚህ ልክ እንዴ። ፈረንጁ አንተን የሚሆነ ነገር ሳያረጉ እንዳያስነኩ ከሱ ጋር ውጣ። እውነት ነው። አዎ ፈረንጁ ምንም አልጠም። ውዴ ምን ይጣመው ይሄ መሞላፈት። ፈረንጁን ዩቱማ እንዴት እንደተቃጠለ ምስኪን። ሩታን የመውደድ ግርማ ያላት ሴት ናት። ማርያምን እቺ ስታስጠላ አስቃለው ስትል ደግሞ አታፍርም።
እንኳን ልንስቅ አቅለሸለሸን። ምን ያስቃል? እኔ እኮ የሚገርመኝ አብርሃም የተማረ ነበር ይመስለኝ። ድንግልን ለካ ሁለት ነው የቆጠርከው ውዴ። በመማር አይደለም ስልጥንና ነው የጨዋነት። እናትና አባቶቻችን እኮ ፊደል ሳይቆጥሩ መሰረት ትምህርት እንኳን ሳይማሩ ነው ያስተምሩን። ጀግና ቆራጦች፣ ስነ ምግባር ያላቸው በጥሩ ምግባር አንጸው ነው እዚህ ጋር ያደረሱ። ወረቀትና እስክሪብቶ ይዞ ተሸክሞ ትምህርት ቤት መሄድማ ሁላችን ተሸክመን ሄደናል። ዋናው ጭንቅላት እንጂ ማለት ነው። በእውነት ህጋዊ ድንቁርና መታወቂያ ተባብረን ባካችሁ። እኔ ባይገኝም በአንድ ሽጉጥ በርግዳለው መድኃኒዓለም ከነዚህ ልጆች ትውልድ ገድሉ። ቻናላቸው ይዘጋ የምትሉ ለሚዲያ የሚሆን እና የማይሆን የማይለዩ ፈጣሪን የረሱ ጣዖት አምላኪ ናቸው። ይህንማ ከአንቺ ጭምር ማን ያደርጋል? ቁጭ ብለን የምናያቸው ስለምናያቸው አይደል እንደዚህ የገነኑት። ምን አለ ኮሜንት በቮይስ ቢሆን ጥርግርግ አድርጌ ብገላግል። ተቃጠልኩኝ፣ ሞትኩ፣ ኮተታም አሽቃባጭ ስድ ሁላ። ሩታዬ የኔ ጀግና፣ ፈረንጁ የሩታ መከታ፣ አንተ ብቻ ኑርላት። ሩታዬ የኔ ጀግና፣ የሴት ኩሩ፣ ፈረንጁ ምርጥ ሰው። በጣም ተጃጃላችሁ፣ ተጨማለቃችሁ። በተለይ አቤል ቡችላ፣ አስመሳይ፣ ብሩክ፣ አብርሽ ውሽሚት በጣም ተግማማችሁ። በጠቅላላ ዘጉኝ፣ የምር ዘጉኝ። አብርሽ ዝርግርግ ባለጌ ነው። ሩታን አንቺ ብቻ ሰላሙኝ። ሰላም እሷም ከነልጇ ሰላም ትሆናለች። ምን ትሆናለች? ተገላገለች፣ ነፃነቷን አወጀች እንጂ እንደውም ማለት ነው። ማርያምን አስጠላኸኝ። አብርሽ የወንድ አልጫ ሚስቱን እዛ ልጅ አሳቅፎ እሱ ከዛላ ሴት ጋር ይጃጃላል። ሩታዬ ለካ አውቃለች እንደማይለወጥ። አንዳንድ ሰዎች የበሉበትን ወጪ ሰባሪ በእጇ በልተው አሁን ከዚች ጋር ይጃጃላሉ። ሩታዬ እኔ ጠንካራ የወድድ ልብ ሲያስጠላ እንዴ! ሲጀመር እኮ እሷ በነገራችን ላይ እኮ ማለት ነው በነገራችን ላይ እሷ ብቻ ሳትሆን በጣም ብዙዎች የበሉበትን ወጪ ሰባሪዎች ናቸው። በበሉበት እጅ እንደሚነክሱ በጣም ብዙዎችን አይተናል። በእጇ በልቻለሁ፣ ጠጥቻለሁ ብሎ የሚያስብ ሰው የለም በዚህ ሰዓት ማለት ነው። በዙሪያችሁ ያለ ሰው ነው የሚቀብራችሁ ማለት ነው። እና ምንም ይሄ የታወቀ ነው። እናንተ የምታስተምሩ ዝሙ ስለሆነ ሁላችሁም ሰብስክራይብ አንስቻለሁ። የቆሸሸ ስብስብ ተባረኪ። ሩታዬ የወሰነችው ውሳኔ ትክክል ነው። አበጋዝ ጤነኛ አይመስለኝም። ፈረንጁ ግን ይመች። ጉሾች ሲያስጠሉ። ሩታ በጣም ጥሩ ሰው ውሳኔ ነው የወሰነችው። እንደዚህ ትዝረከረከምና አይጠቅምሽም። ውሾች ናቸው፣ ምንም አይጠቅምሽም። አዎ ሲጀመር ረብስ ማንጌቴ ወላይ ድምጻቸው አልከፈትኩትም፣ ግን ኮሜንት ሊጽፍ ነው የመጣሁት። እኔ አብርሽን የተንቢ ስታመጣው ጀምሬ ነበር የምከታተለው። ያው አሁን አውቁም ያለው ግን አንድም ቀን እንደዚህ የወረደ የዘቀጠ ይሆናል ብዬ አስቤ አላውቅም ነበር። ደግሞ ጓደኞቹም የሚፈልጉትን እያደረገ ነው። አውርደት ከፍ ብሎ ነበር፣ ዝቅ አረጉት። ጎበዞች ጅልን እንዲህ አጃጅለው ነው መጣል። መካሪ ቤተሰብ የለውም። ተጫወቱበት፣ በርቱ። ወዳጆቹን ከሱ አርቃችሁ አብርሃም እየተባለ ተወዶ ነበር። አሁን እንዲጠላ አረጋችሁት። በትክክል ማሪ፣ አንቺ አሁን ትክክለኛ ነገር ኮምተሻል ውዴ። እኔ አብርሽ ልክ አንቺ እንዳልሽው ምናልባት ከየተን ቢቀጥሎ እኔ ሊሆን ይችላለሁ ሰብስክራይብ ያደረጉት እውነት ለመናገር ማለት ነው። ሲመጣ በጣም ነበር የምንወደው። ከፍቅር ጋር የሚሰራቸው ቪዲዮዎች በጣም ወዝ ያላቸው የሚያምሩ ደስ የሚሉ ብቻ እንዴት ብዬ እንደምነግራችሁ ታውቃላችሁ። ማለት አብዛኞቹ ሳይሆን ጥቂት ናቸው የምታውቁት። ምክንያቱም የዛን ሰዓት ብዙ ሰብስክራይብ ስላልነበረው 30 ምናምን ሰብስክራይብ ነበረው ከፍቅር ጋር ሲለያዩ ማለት ነው። 38 ምናምን 34 ካልተሳሳትኩኝ። ከዛ በኋላ ግን ተግማማ፣ በቃ ተግማማ። ሩታም ስትመጣ በመሀል አሪፍ ነበረ፣ ጥሩ ላይፋቸው ምናምን የችግራቸውን ላይፍ የሆነ ጊዜ ጠፉ ጊዜ ከቤተሰብ ጠፋን ብለው ምናምን እሱ ደስ ይላል። መስዋዕት የሚከፈለው ነገር ምናምን የሆነ ሰዓት ተጀመረ። ካላስ ተግማማ። ለዛውም እኮ ደግሞ ድራማ እኮ ይሰራ። ልክ አሁን ፍቅር ድጋሚ መጣ እንደተሰራው የተወሰነ ድራማ ሰርቶ ሰው ይለያያል ርቀቱን ጠብቆ እንዴ። የዚች እኮ ባሰሎት ሱብሃት አምላኪ ሆይ ፈጣሪ ሆይ መጨረሻዬን አሳምረው። እኔም ሴት ልጅ ምን እንደምወልድ አላውቅም፣ ግን አምላክ ወላዲተ አምላክ የተባረከ ልጅ ካልሆነ ይቅርብኝ በእውነት። ይሄ ትውልድ አስረካሽ እንዴ። ሁላችንም እኮ ዩቲዩብ አለን። ኢቭን እናንተ እዚህ ሰራባችሁ እያቅለሸለሸን ነው። በነገራችን ላይ ትምህርት አላችሁ ወደናችሁ እንዳይመስላችሁ ምን ሰራባችሁ። አማራጭ የለንም ሰው ቤት ስለሆነ እንጂ በእርግጥ ይሄ ህዝብ ቢሆን ጥሩ ነገር አያይም። ጥሩ ነገር ስንሰራ ማንም አይሄድም። በራሴ ታለንት በራሴ ስራ በመጣሁ ሁሉም ሰው በእርግጠኝነት ነው የምነግራችሁ ዞር ብሎ ያየኝ እና በጣም ነው የሚያስጣለው። ከራሳችን ይጀምራል። በነገራችን ላይ እኛ ዩቲዩበሮችን ባለጌ የምናረጋቸው ጨዋ የምናረጋቸው እኛ ራሳችንን። አሁን ከዚህ ጋር ይሄንን ሁሉ ኮሜንት ስትተል ጥርግርግ አድርገን ሰብስክራይብ አድርገን ብንወጣ እነዚህ ሰዎች እውነት ይሄን ነገር ይደግሙታል ብላችሁ ታስባላችሁ? አይደግሙትም። አብርሽም ቢሆን እንዲህ የቆሸሸ ስራ እየሰራ ራሱ ይዘን እኛም አልወጣን፣ አዳዲስ መምጣቱም አልቀረም። ይኸው ግማሽ ሚሊዮን ሊገባ ነው።
ያ ሁሉ ዝሙት የሚያበረታታ ነው። በቃ እውነቱን ስነግራችሁ ማለት ነው። ከራሴ ጭምር ዝሙትን የምናበረታታ የምናግዝ የምንደግፍ ስለሆነ ቁጭ ብለን ቪዲዮ እናያለን፣ እንሳደባለን። ስለዚህ ድክመቱ የማን ነው? የራሳችን ነው ማለት ነው። ከራሳችን የምንቀርፈውን ነገር ብንቀርፍ እነሱ እንደዚህ ዛሬ አናታችን ላይ ወጥ አይሰሩም ነበረ። እንደዚህ ተግማማ ስራ አያመጡልንም ነበረ። በቃ ልካቸው ልናሳያቸው ይገባል። በተለይ አረብ ሀገር ያለ ልጆች ለራሳችን ክብር ልንሰጥ ይገባል። እኛ ክብር አለን፣ የተከበርን ሰዎች ነን። ኦኬ ልታከብሩን ይገባል። እንደዚህ በቆሸሸ ነገር አይምሯችን ልትበውዙት የእናንተን የቆሸሸ ስራ እንድናይ እንዳትጠብቁ በፍጹም ማለት ነው። እና ለማንኛውም በቃ ላይ ይቶላችኋል። ከዚህ በኋላ ለእናንተ ምንም እንዲህ አድርጉ እንዲህ አታርግ፣ ኢቭን አብርሽ እንዲህ አድርግ እንዲህ አታርግ ተብለህ የምትመከር አይደለም። ለይቶላል። ዛሬ ደግሞ ብለህ እጮኛ ብለህ መጣ ተጃጅለ ማለት ነው። ላይክ ሼር ሰብስክራይብ አድርጉ ቤተሰብ። ለማንኛውም ሩታ ደህና እኔ ከሴት ጎን ነኝ አለቀ። ሴት ሲላችሁ ደግሞ እንደዚህ አይነት ጋለሞት የተንዘላዘለች ሳይሆን የተበደለች የተከፋች ትዳሯን የተቀማች ሴት ስትሆን ነው ህይወቷን የተቀማች ሴት ስትሆን ከጎና ቆማለሁ። አሁን እቺ ምንዋም ስለማያሳዝነኝ ማለት ነው። ለማንኛውም ወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።